ታንኩኝ ኮራ ወጣሁ ትልቁን ተራራ አሁኑ ሰዓት ጉዳችሁም ሊፈላ ነው። ኢንሳና ፖሊስም ሊመረምራችሁ ነው። ሰላማችሁ ጊዜ ተከበራችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬም እንደተለመደው ከአዳዲስና አነጋጋሪ ቪዲዮዎች ጋር ከች ብለናል። ወደ ቪዲዮዎቹ ከማለፋችን በፊት ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ ያልተቋጨው የሌላ ቀን ወግ ህዳር 10 ይህን ደብዳቤ ለመጻፍ ብዕሬን ሳነሳ እጄ ይንቀጠቀጣል ትላለች ጓደኛዋን ያጣችው እህታችን። ከየት እንደምጀምርም አላውቅም። ሄሉ 6 ወራት አለፉሽ፣ ግን ህመሙ ትኩስ ነው። ከኤሌመንተሪ የጀመረው ጓደኝነታችን እንደ ወይን እያደር የሚጣፍጥ ነበር። ሄለን ማለት ባለችበት ሁሉ የምትደምቅ፣ ሳቋ ከሩቅ የሚሰማ፣ ጨዋታ አዋቂ፣ በተግባሯ ለሰው መድኃኒት የልብ ሰው ነበረች። የህይወት መንገድ ሆኖ እኔም ትዳር እሷም ስራ እያለች ብንራራቅም ልብ ለልብ ግን አንድ ነበር። በቅርቡ ወዳጅነታችንን በአዲስ ቃል ኪዳን ለማጽናት የልጄ የክርስትና እናት አደረኳት። በዝግጅቱ ቀን አረፋፍዳ መጣች ብዬ ተጣልቻት በሳቋ ሸምግላ ቤቴና ድምቃ ተጫውታ ጓደኛዬ የማወራሽ ብዙ ነገር አለኝ በሌላ ቀን በሰፊው እናወራለን ብላ ተሰናበተችኝ። ለካ ያ ሌላ ቀን የመጨረሻችን የቃል ኪዳን ልጄን የሳመችበት የመጨረሻው ስንብት ነበር። በማግስቱ ስልኬ ለሰርፕራይዝ አልጠራም። ተስፈኛዋን ሩቅ አላሚዋን እንደ ጽጌረዳ የፈካችውን ቆንጆ በሙያዋ ህዝብ እያገለገለች ባለችበት ቦታ አፈቀርኩሽ ባይ ጨካኝ ህይወቷን ቀጠፈው። እውነት የወደደ ሰው የመግደል አቅም ይኖረዋል? እውነት ያፈቀረ ትዕግስት ያጣል? ሄልዬ መልስ የሌለው ጥያቄ ይዞኝ እየዞረ ነው። ያን ቀን እንዴት ፈርተሽ ይሆን? ያ ጨካኝ ሰው መሳሪያ ሲያወጣብሽ ምን ተሰምቶሽ ይሆን? እንዴትስ እጁ ታዘዘው? ለመናሽስ እንዴት አላባባውም? ጓደኛዬ በምን ስም ላስጠራሽ? በምንስ ስምሽን ላስነሳ? ቃላት ያጥሩኛል። ሄልዬ አንቺ በሰማይ ቤት እረፍት አድርጊ። እኔና የክርስትና ልጅሽ ሁሌም እንወድሻለን። ፈጣሪ ነፍስሽን በቀኙ ያኑረው አበባዬ። ለፋርማሲስት ሄለን ተረፈ ጉታ መታሰቢያ ከልብ ጓደኛዋ ጓደኛዋን ካጣችው እንስት ከጻፈችው ደብዳቤ በላይ እዚህ ጋር ትኩረት ልንሰጠው የሚገባ አንድ ሐሳብ አለ ብዬ አስባለሁ። ምንድነው እሱም ሐሳብ እንግዲህ ሴቶች በተለያዩ ጊዜዎች በአሰቃቂ ሁኔታ በተለያዩ ሰዎች እጅ ህይወታቸው የማለፍ ዜናዎችን በተደጋጋሚ እየሰማን እንገኛለንና ሴቶች እህቶቻችን ራሳችሁን ጠብቁልን። ሴት ማለት እንግዲህ እናት፣ ሴት ማለት እህት፣ ሴት ማለት ሁሉ ነገር ነችና ለሴቶች ክብርን ልንሰጣቸው እንዲሁም ሪስፔክት ይገባቸዋል። ታዲያ ሴቶች ላይ የሚደርሱ እንደዚህ አይነት አሰቃቂ በደሎችን ልንቃወም ይገባል። ቤተሰቦቼ እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዲያ እንደነገርኳችሁ እንደዚህ አይነት ድርጊቶች እየበዙ ነው ያልኳችሁ ያለ ምክንያት አይደለም። እስኪ ቀጣዩን ቪዲዮ ተመልክተን እንመለስ። ቤቱ ባንተ ደምቆ ውርፍ እንዳላልኩኝ መሄድውን ሲሆን መላዘድ ያጣሁ። እንደተመለከትነው እንደዚህ አይነት ጥቃቶች በአደባባይም ሆነ ድምጻቸው ታፍኖ በተለያዩ በተዘጉ በሮች ውስጥ ድምጻቸውን ያልሰማናቸው እህቶቻችን እናቶቻችን በዚህ ሰዓት እየበዛ ያለ ተግባር ሴቶች እህቶቻችንን መበደል ማስቀየም ነውና እባካችሁ ወንድሞቼ እንደዚህ አይነት ተግባራትን የምትፈጽሙ እጅግ የሚያሳፍርና ለማንሳት በሚያሳሳ መልኩ እናት ሆና ያሳደገችንን እህት ሆና የጠበቀችልን የሳሳችልን እህት ሴት ላይ እንዴት እንደዚህ እጃችንን እናነሳለን? ነገሮችን በንግግርና በሰላማዊ መንገድ መፍታት ባህላችን
እናደርግ የዛሬው መልእክቴ ነው። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግም እንዳይረሳ። ወደ ኔክስት ቪዲዮ። ሙስሊሙ ማህበረሰብ ከትምህርት ለማራቅ የሚደረገው ዘመቻ በአስቸኳይ ሊቆም ይገባል ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት በዛሬ መግለጫቸው ላይ አስታውቀዋል። የኢትዮጵያ እስልምና ጉዳዮች ምክር ቤትም በዛሬው ዕለት ሰፋ ያለ መግለጫ እየሰጡ ሲሆን በተለይም ደግሞ በሙስሊም ሴቶች ላይ የሚደረገው በአለባበስ ጉዳይ ላይ ማለት ነው የሚደረገው ማንኛውም አይነት የመብት ጥሰት እንዲሁም ደግሞ መብታቸውን ለመናድ የሚደረጉ ማንኛውንም አይነት እንቅስቃሴዎች በአስቸኳይ ሊቆሙ ይገባል ሲሉ በመግለጫቸው ላይ አክለው ተናግረዋል። በተለይም ደግሞ በትግራይ ክልል በተለያዩ ትምህርት ቤቶች ላይ የሙስሊም ሴቶች ላይ ያነጣጠረ ጥቃት እንዲሁም ደግሞ መብታቸውን የመናድ ድርጊቶች በተደጋጋሚ ተከስተዋል። እንዲሁም ደግሞ የሙስሊም ሴቶች ለተከታታይ 2 ዓመታት ያክል ከትምህርት ገበታቸው ላይ በዚህ ጉዳይ ላይ ርቀዋል። ይህ የሚመለከተው የትምህርት ሚኒስቴር እንኳን ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲሉ የትምህርት ሚኒስቴርን ጭምር ወቅሰዋል። የኢትዮጵያ እስልምና ጉዳዮች ምክር ቤት አክለውም እንደሚታወሰው በአማራ ክልል የግዕዝ ትምህርት እንዲሰጥ ውሳኔ መተላለፉን ተከትሎ በዛ ጉዳይ ላይም አስተያየታቸውን ሰጥተዋል። የሙስሊሙ ማህበረሰብ ያላማከለ እንዲሁም ደግሞ ከሙስሊሙ ጋር ምንም አይነት ምክክር ያልተደረገበት ውሳኔ ነው። ስለዚህ ደግሞ የሙስሊም ሴቶች የፈለጉትን አይነት አለባበስ መልበስ ይችላሉ። እንዲሁም ደግሞ የሙስሊሞችን ህገ መንግስታዊ መብት ለመዳድ የሚሞከር ማንኛውንም አካል እንታገላለን ሲልም ምክር ቤቱ ሰፋ ያለ መግለጫን የሰጠው። በዚህ ጉዳይ ላይ አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን የተጫናችሁ ቤተሰብ ሁሉ መልካም ምሽት። ሰማኑና በተመለከትነው ቪዲዮ ዙሪያ ምን አይነት ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ ብንወያይበት ብናወራበት አሪፍ ሐሳቦችን ሼር እንደራረጋለን ብዬ አስባለሁ። ሌላኛውና አነጋጋሪ ጉዳይ ሆነው ተማሪዎች ልክ ካምፓስ 3ኛ ዓመታቸውን እንደጨረሱ 1 ዓመት ወደ ማህበረሰባቸው ተቀላቅለው በሚማሩት የትምህርት ወይም ደግሞ የሙያ ዘርፍ ህብረተሰቡን ማገልገል አለባቸው የሚለው አዲሱ ህግና መመሪያ በተማሪዎች ዘንድ ቁጣን አስነስቷል። ጉዳዩ ምንድነው? እስኪ ቪዲዮውን ተመልክተን እንመለስ። እድሜያችን መጫወቻ አይደለም። ድንገት ከሰማ የተማሪዎችንም ቅሬታ ከተቀበለ ይህ ቪዲዮ ለሚመለከተው አካል እንዲደርስ ኮፒ ሊንክና ሪፖስት በተቻላችሁ አቅም አድርጉ። እኛ የላቦራቶሪ አይጥ አይደለንም። እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው በመጀመሪያ 1 ዓመት ቀልድ አይደለም። አስተማሪ ለመሆን አንደኛ ፍላጎት ይጠይቃል፣ ሁለተኛ ደግሞ ልምድ ይጠይቃል። እኛ ተማሪዎች ግን ሁለቱም የለንም። ሰው ተመርቆ 1 ዓመት የሥራ ልምድ በሚይዝበት ሰዓት እኛ ግን እዚሁ ግቢ ውስጥ እንድንሆን ይደረጋል። አንደኛ ተማሪዎች ሳይስማሙበት አንድ አካል ብቻ ተስማምቶ ስላጸደቀው የምንቀበለው ነገር የለም። የተማሪዎች መብትም ሊከበር ይገባል ወይ የምንማርበት ዓመት ተቀንሶ በማስተማር ውስጥ ይካተትልን። ይህንን ጉዳይ ስንመለከት በሁለቱም በኩል አንዳንድ ነጥቦችን ብናስተውል ጥሩ ነው ብዬ አስባለሁ። ምንድናቸው እነሱም? በተማሪው በኩል የእድሜ መሄድና የእድሜ ማባከን እንደ ሀሳብ መሆኑና በትምህርት ሚኒስቴር በኩል ደግሞ ተማሪዎቻችን ቴዎሬቲካሊ የተማሩትን ነገር በዚህ ሳይመረቁ ባለው ጊዜ ውስጥ 1 ዓመት ከማህበረሰባቸው ጋር ተቀላቅለው በሚያገኙት ልምድ ከፍ ያለ ጥራት ያለውን ትውልድ እናፈራለን የሚለው ነገር ሁለቱን እንግዲህ ስናመጣጥን የትኛው ያመዝናል? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ሌላኛውና ብዙዎቻችንን ሲያነጋግር የነበረው ሰሞኑን በሀገራችን የተከሰተው በሽታ እንዴት ነው? ኢንዲቴል የሆነ ባለሙያ የሰጠን አስተያየት አለ። ባለሙያውን እንግዲህ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እናውቀዋለን፣ ብዙ ተከታዮች አሉት። እስኪ እሱን ተመልክተን እንመለስ። የራሳችንን ሀሳብ የምንሰጥ ነው የሚሆነው። ከዛ በኋላ ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። ወደ ቪዲዮ ነገር ምንድነው? ፈጣን የሆነ ምላሽ የሚሰጥ ቡድን ተቋቁሟል። እንደዚህ ነገሮች የሚፈጠሩበት ጊዜ ድንገተኛ የሆኑ ያልተለመዱ ችግሮች ሲኖሩ እንደ አገር የሚደረገው ፈጣን የሆነ ምላሽ የሚሰጥ ቡድን ማቋቋም ነው። ያ ቡድን ተቋቁሞ ቀጥታ ወደ ጅንካ ከተማ በመግባት በጣም የተለያዩ ስራዎችን እየሰራ ነው። አንዱ ደስ ያለኝ ነገር ምንድነው? ከፍተኛ አቅም ያላቸው ላቦራቶሪ መሳሪያዎች እንደገቡ አይቻለሁ። ያ ማለት ተንቀሳቃሽ ላቦራቶሪ ነው። በጣም ደስ የሚል ነገር ነው። ኦልሞስት ወደ 129 ሰዎች ንክኪ እንዳለባቸው ወይም ከዚህ ችግር ጋር የተያያዘ በንክኪ የታወቁ ነው ተለይቶም ደግሞ ክትትል የሚደረግላቸው ሰዎች እንዳሉም ሰምቻለሁ። ወደ 17 ሰዎች እስካሁን ድረስ በዚህ ችግር እንደተጠቁም ሰምቻለሁ ወይም ደግሞ አንብቤያለሁ ማለት ነው ወይ መረጃውን። ከዛም በተጨማሪ 3 ሰዎች በህይወታቸውን በዚህ ችግር እንዳጡ መረጃዎችንም አግኝቻለሁ። በጣም ያስደሰተኝ ነገር ግን ከሁሉ በላይ ምንድነው ቅድም ባለፈውም እንደነገርኳችሁ እንዲህ አይነት በጣም አስቸጋሪ የሆኑ ወረርሽኝ የሚመስሉ ነገሮች ሲከሰቱ ኮንቴን ማድረግ ወይም ደግሞ እዛው አካባቢ ማስቀረት በጣም ትልቁ ስራ ነው ብዬ አምናለሁና በከተማ መውጫና መግቢያ ላይ የምርመራ ጣቢያዎች ተቋቁሞ ከፍተኛ የሆነ ልየታ እየተሰራ እንደሆነ ሰምቻለሁ። ይሄ በጣም የሚገርም ስራ ነው። እውነት ለመናገር ደስ የሚል የህብረተሰቡን ጤና ለመጠበቅ በጣም ከፍተኛ ዋጋ ያለው ስራ ነው።
ፕላስ ደግሞ ተንቀሳቃሽ ላቦራቶሪም እንደገባ ሰምቻለሁ። ከፍተኛ የመመርመር አቅም ያለው ኢቭን ብዙ ጊዜ እንደ አይነት ችግሮች ሲፈጠሩ የሚያስቸግረው ምንድነው አናሊሲስ መስራት ኢላይዛ ወይም ደግሞ ጄኔቲክ የሆኑ ቫይራል እንትኖችን የመለየት ስራ ብዙ ጊዜ ወደ ውጭ ነበር የሚላከው። አሁን ግን በአገር ውስጥ እየተሰራ እንደሆነ አይቻለሁ። ይሄም ፈጣን የሆነ ምላሹን ለመስጠት በጣም የሚመች ነገር ይፈጥራል ወይም ደግሞ የሚመች ኢንቫይሮንመንት ይፈጥራል ብዬ አስባለሁ። ይሄም በጣም ከሁሉ በላይ ያስደሰተኝ ነገር ነው። ከዛ በተጨማሪ ግን የጤና ባለሙያዎች በጣም በተደራጀ መልኩ ህብረተሰቡን የማንቃትና ምርመራዎችን የማድረግ የመለየት እንዲሁም ደግሞ ምልክቶችን በደንብ የማስረዳትና ህዝቡ በደንብ ኮንሺየስ ሆኖ እንዲያቅ እንዲረዳና ፕላስ ደግሞ ጥንቃቄዎችን እንዲያደርግ ስራዎች እየተሰሩ እንደሆነ ሰምቻለሁ። ይሄ በጣም ከሁሉ በላይ ያስደሰተኝ ነው። በዚህ ችግር ወይም ደግሞ ማርበርግ በሚባለው ቫይረስ አሁን በተለየው ማለት ነው ነፍሳቸውን ላጡ 3 በጅጋ ከተማ ለሚኖሩ ነዋሪዎች የራሱ የጤና ሚኒስትርም እንዲሁም የህብረተሰብ ጤና ኢንስቲትዩትም ሀዘናቸውን ገልጸዋል። እኔም በጣም ከልቤ ነው ያዘንኩት። እግዚአብሔር ያበርታችሁ ያጽናናችሁ። እዚህ ጋር አንድ መናገር የምፈልገው መልእክት ምንድነው እንዲህ አይነት ድንገተኛ ነገሮች ሲፈጸሙ የተለያዩ መረጃዎች ከተለያዩ ቦታዎች ልትሰሙ ትችላላችሁ። ነገር ግን ፕራይመሪ ሶርስ ላይ ቬሪፋይ ማድረግ ወይም ደግሞ ትክክል ነው አይደለም የሚለውን ነገር ማረጋገጥ ያስፈልጋል ብያለሁ እንደ ማህበረሰብ። ምክንያቱም ደግሞ ምንድነው ለውዥንብር በጣም ለስትረስ አንዳንዴ በጣም ለከፍተኛ የሆነ ጭንቀትም ሊዳርግ ስለሚችል ማለት ነው የተለያዩ መረጃዎችን ከተለያዩ ቦታዎች ስንሰማ ቬሪፋይድ ካልሆኑ ቦታዎች ማለት ነው። ነገር ግን እኔ ለወደፊቱም ቢሆን እንዲህ አይነት መረጃዎችን መስማት ካለባችሁ ራሱ ከጤና ማህበረሰብ ኢንስቲትዩት እና ከጤና ሚኒስቴር ብትሰሙ፣ ምክንያቱም ኃላፊነት ያለባቸው አካላት ስለሆኑ ኃላፊነቱም ደግሞ በተቋም ደረጃ የሚወሰድ ስለሆነ ከዛ መረጃዎችን ብትወስዱና ራሳችሁን ደግሞ ካልባሌ መረጃዎች ብትጠብቁ ስል በጣም በትትና መናገር እፈልጋለሁ። በጣም ነው ደስ ያለኝ። አሁን ገብቼ ነው እነዚህ መረጃዎች ያነበብኳቸው። ደስ ይላል። አሁንም ቢሆን ኮንቴንት መደረጉ አይቀርም፣ ፕላስ ችግሩ መጥፋቱ አይቀርም። ለዚህ ደግሞ ህብረተሰቡ ከጤና ሚኒስቴር እና እንዲሁም ከህብረተሰብ ጤና ኢንስቲትዩት ካላቃችሁ ፈጣን ምላሽ ቡድን ሰጪዎች ጋር በመተባበር ስራውን አጠናክሮ መቀጠል አለበት። ኦልሶ ደግሞ እንዲህ አይነት ምልክቶች በሚታዩበት ጊዜ ማለት ነው ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ማስመለስ፣ ደም መድማት እንዲህ አይነት ምልክቶች በሚታዩበት ጊዜ ወደ ጤና ሚኒስቴር ያስቀመጣቸው 2 ስልክ ቁጥሮች አሉ። በ8335 እንዲሁም ደግሞ በ952 በመደወል መረጃዎች መስጠት፣ ልይታ ካስፈለገም ደግሞ እናንተ ራሳችሁ እንደ አይነት ምልክቶች በመታዩበት ጊዜ ራሳችሁን ከቤተሰቦቻችሁ፣ ከልጆቻችሁ፣ ከምትወዷቸው ሰዎች፣ ከአካባቢያችሁ ራሳችሁን በመቆጠብ ምክንያቱም ራሳችሁን ስትለዩ ወይም ደግሞ አይዞሌት ስታደርጉ እናንተም ሌሎቹም ደግሞ ወደ እናንተ ወደምትወዷቸው እንዳይተላለፍ ስለሚያደርግ ራስን በመለየት መረጃዎችን ቶሎ ብሎ ወደ ጤና በተቀደም በነገርኳችሁ ስልኮች በማሳወቅ ልየታና ክትትል እንዲደረግላችሁ ብታደርጉ በጣም በአጭር ጊዜ ውስጥ ይህን ነገር መቆጣጠር ይቻላል ብዬ መናገር እፈልጋለሁ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። ከእንደዚህ አይነት ተላላፊ በሽታዎች ራሳችንን አድርጉ የሚባሉ መተግበሪያዎችን ወይም መመሪያዎችን በመከተል ራሳችንን፣ ቤተሰባችንን፣ ማህበረሰባችንን፣ ሀገራችንን ልንጠብቅ ይገባል። ጥንቃቄ የመጀመሪያና ዋነኛው ጉዳይ ስለሆነ ማለት ነው። ስለዚህ ቤተሰቦቼ የሚገባውን ጥንቃቄ በቪዲዮ እንደሰማነው ያለውን ነገር በማድረግ ራሳችንን፣ ቤተሰቦቻችንን፣ ማህበረሰቡንም ሀገራችንን ልንጠብቅና ይህንን ጊዜ ልናልፈው ይገባል። ወደ ኔክስት ለምሳሌ ይሄ የምታያት ሴት ለሴት ግንኙነት ነው። ይኸውልህ ሲሳሳሙ ነው። ይሄ ሴት ተጫዋቾቻቸው እንዳይታሸፈ እነዚህ ሁለት ይታዩ። ያው ወዴት ነው? ወደዚህ ነው። ያው እነዚህ ሁለቱ ሲሳሳሙ ለዚህ ጋዜጠኛ ደረሰው። ይሄ ጋዜጠኛ ግን ለዘመናት አሁን የቆዩ ናቸው። አንደኛዋ ከኳስ ወጣለች። አሳልፈው ሰጥተዋት የከተማችን ቡድን ነው። አሳልፈው ሰጥተዋት ከኳስ ወጣለች። ይሄ መረጃ ደርሶት እነዚህ ልጆች ግን እሱ እዚህ ፔንሲዮን ነኝ እነዚህ አልጋቢት ነኝ እያለ የቀያየ ነበር ሲጠቀምባቸው ነበረው። አሁን ከሀገር ወጥቶ ተሟጋጅ ሆኖላል። እነዚህ እዚህ ለምሶ ከሀገር ወጥቶ አንዱ የሌለ ነው። የሌለ ነው። ገና እንዘምታለን አልኩ እኮ። ብዙዎቻችንን ያነጋገረው አሁንም እያነጋገረን የተለያዩ አዳዲስ ጉዳዮች እየወጡበት ያለው የኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን አባላት ላይ የተፈጠረውና ያደርጋሉ ብዙ አመታትን ታግሰን ግን አሁን ላይ ይበቃል፣ ትውልዱ መዳን አለበት ባሉት ጋዜጠኞች የወጣባቸው መረጃ የተመሳሳይ ጾታ ግንኙነታቸው ብዙዎቻችን እንዳነጋገረ የምናውቀው ጉዳይ ነው። በየሰዓቱ ይሄንን ዜና ወይም ደግሞ ይሄንን አነጋጋሪ ጉዳይ ተመልክቶ የተለያዩ መረጃዎች በተለያዩ የማህበራዊ ድረገጽ ወይም የሶሻል ሚዲያ ፕላትፎርሞች ላይ እየተሰራጩ
ይገኛሉ። ምንድናቸው እነዛ አዳዲስ ጉዳዮች? እስኪ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮዎቹን ከተመለከትን በኋላ ሐሳባችንን በአንድ ላይ ሰብሰብ አድርገን የምንሰጥ ነው የሚሆነው። ወደ ቪዲዮዎቹ። ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምቱ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የሕግ ጥበቃ ሊደረግለት ይገባል ይላሉ የዚህ ሐሳብ አራማጆች። ሰላም ደጉሎ ነኝ፣ ጠበቃና የሕግ አማካሪ። እንግዲህ ከሰሞኑ በሀገራችን የሴት እግር ኳስ ተጫዋቾች መካከል በከፍተኛ ሁኔታ እየተዛመተ ያለ የግብረ ሰዶማውያን መንፈስ እንዳለ እየተነገረ ይገኛል። እኛም ደግሞ ይሄንን ተቃውመን የምንሰራ ሰዎች የተለያዩ ዛቻና ማስፈራሪያ በውስጥ መስመር ይደርሰናል። ከዚህም ባሻገር በዚህ በሶሻል ሚዲያ የምናደርገው እንቅስቃሴም አካውንታችንን በማስመጣት ቪዲዮ በማስጠፋት ከፍተኛ የሆነ ዘመቻ እያደረጉብን ይገኛሉ። እናንተ ደግሞ ሰፊው ማህበረሰብ ይሄን የሚቃወም ሃይማኖት ያለው ሞራል ያለው ማህበረሰብ እስከሆናችሁ ድረስ እኛን በመደገፍ ቪዲዮአችንን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግዴታ አለባችሁ። ስለዚህ ቀደም ሲል የተነሳው ሐሳብ ግብረ ሰዶማውያን የተመሳሳይ ጾታ ጋብቻ እንዲፈቀድ ከሚያነሷቸው ሐሳቦች መካከል አንዱ ሰብአዊ መብት ነው፣ የእኩልነት መብት አለን ብሎ ይከራከራል። ይሁን እንጂ ግብረ ሰዶማዊነት በሀገራችን ከባህልም ከሃይማኖትም ከመጻረሩም ባሻገር በግልጽ በወንጀል የሚያስቀጣ ተግባር በመሆኑ ከሰሞኑ እየተነገረ ያለው የዚህ የሴት እግር ኳስ ተጫዋቾች መካከል የተፈጠረው ንጹህ የሆኑ ሴት እግር ኳስ ተጫዋቾች እነዚህን የግብረ ሰዶም ፈጻሚዎችን አሳልፎ ለሕግ ሰጥተው ተገቢውን ቅጣት እያንዳንዱ ግብረ ሰዶማዊ በወንጀል ተቀጥቶ አሁኑ ሰዓት ጉዳችሁም ሊፈላ ነው። ኢንሳና ፖሊስም ሊመረምራችሁ ነው። ያውላችሁም እንደምታውቁት ሰሞኑን በተነሳው ማለትም በኢትዮጵያ ሴት እግር ኳስ ውስጥ በአጸያፊ ነገር ላይ ተሳትፎ ነበራችሁ። ለእናንተ ጉዳችሁም ሊፈላ ነው። ኢንሳና ፖሊስ ሊመረምራችሁ እንደሆነ በአሁኑ ሰዓት የደረሰኝ መረጃም ያመለክታል። ከኢትዮጵያ ሴቶች እግር ኳስ አሰልጣኝ ማህበር በአሁኑ ሰዓት መግለጫ ተሰጠ ሲሆን በዚህ ተግባር ላይ ተሳታፊ ሆኖ ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥም ታውቋል። በዚህ መሰረት በሕግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ በሶስተኛ በምክር እንዲመለሱ ማድረግ ሲሆን ይህንንም ጉዳይ በሚገባ ለከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች የሚገኙትን አዳራሽ ለፖሊስ እንዲያሳውቁ በጥብቅ መመሪያ የተላለፈ ሲሆን በዚህ ሂደት ላይ ፖሊስና ኢንሳ በፈለጉት ጊዜ በየክለቦቹ በመገኘት ምርመራ እንደሚያደርጉም ተገልጿል። ፖሊስና የኢንሳ የምርመራ ቡድን የክለብ ባለቤቶች፣ አሰልጣኞች ከነጋግሩ የተገለጸ ሲሆን ከኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደተገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወሰድና በጉዳዩ ላይ በቂ ማስረጃ የተገኘባቸው የትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበሉ ክለቦች እርምጃ እንደሚወሰድባቸው፣ ሁለተኛ ደግሞ ይሁኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልድን ለማዳን የትኛውንም ዋጋ እንደሚከፍልም አሳውቋል። ለማንኛውም ሙሉ ዝርዝሩን ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። አቤኔዘር ቅዱስ በቴሌግራም ቻናል ገብታችሁ ሙሉ ዝርዝሩን ማንበብ ትችላላችሁ። ይሄ መረጃም ለበርካታ ሰዎች እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ሪፖስት ማድረግም አይረሳ። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። መብታቸው ነው። የፈለጉትን ነገር ማድረግ ይችላሉ። ውስጣቸው የተመቸውን ነገር መፈጸም ይችላሉ የሚለውን ቀልጥተን አሁን በመጨረሻ ላይ ያለውን ጉዳይ ብንከተልና እያንዳንዱ በዚህ ተግባር ውስጥ የተሳተፉ ግለሰቦችን የሚገባቸውን ቅጣት እንዲያገኙ በዚህ በማህበራዊ ድረገጽም ሆነ በተለያዩ በቻልናቸው አጋጣሚዎች ጉዳዩ እስከ መጨረሻ እንዲደርስ ማገዝ መቻል አለብን። ምክንያቱም ይሄ ታናናሾቻችንም ሆነ አሁን እኛ ያለንበትን ትውልድ ሁኔታ የሚወስን ጉዳይ ስለሆነ ጉዳዩ አጸያፊ እንደመሆኑ እንደዚህ አይነት ነገሮችን ምናልባት ማጥፋት ባይቻል እንኳን እስከ መጨረሻው መቀነስ መቻል አለብን። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። ዘንድሮ ሾጥ ያደረገኝ ነገር ሳይኖር አይቀርም። ግድ የላችሁም የሆነ ስፔር ፓርቲ ላልቷል። አሃዱ ሬዲዮ ምን ይለናል መሰላችሁ? አንበሳ የከተማ አውቶቡስ ነው የሚለው አሉና ተገልጋዮቼ ቆሞ የመሄድ ፍላጎት ተገልጋዮቼ ቆሞ የመሄድ ፍላጎት ስለሌላቸው የአገልግሎት አሰጣጤ ላይ ችግር እየፈጠረብኝ ነው አለ አንበሳ የከተማ አውቶቡስ። እና
ቆሞ የሚሄድ ሰው አንሄድም በማለታችን ምክንያት ማለት ነው። ቆሞ ወንበር ካልያዝን አንሄድም በማለታችን ምክንያት ሰልፉ የበዛው አሁን በየቦታው አዲስ አበባ ላይ የምናየው ሰልፍ የበዛው ህብረተሰቡ ቆሜ አልሄድም በማለቱ ምክንያት ነው አለ ብሎ ይዘግብልናል። ማን ያበደው? እኛ ነን ወይስ አይደለም? እኛ የሆነ ችግር አለብን ማለት ነው። የሆነ ስፔር ፓርታችን የላላ አለና እሱ ማስተካከል ሳይኖርብን የሚቀር አይመስለኝምና አለቆቻችን አይሆንም። አለቆቻችን እነሱ በቪኤት ይሄዳሉ፣ እነሱ በገመችት ይሄዳሉ። እንደነሱ ነው የሚመስላቸው። እኛ እንዴት አይነት ትራንስፖርት እንደምንጠቀም አያውቁም። የሚያገለግሉትን ህብረተሰብ አያውቁትም። እነሱ ከሁለት አንዳችን መታከም አለብን። እውነቴን ነው የምላችሁ። ወይ እነሱ ይታከሙ ወይ እኛ እንታከም። ከሁለት ያበደው ሰው ማን እንደሆነ ሳናቅ በእንደዚህ አይነት ሁኔታ የምንቀጥል አይመስለኝምና አንበሳ የከተማ አውቶቡስ አገልግሎት ድርጅት ችግር የሆነብኝ ህዝብ ትራንስፖርት አገልግሎት የሚሰጡ በተለይ እንደዚህ ባሶችና የአንበሳ አውቶቡሶች ላይ ስንሳፈር በተለይ ከስራ መተን ድካሙ ቆሞ መሄድ ደግሞ ወደ ጠዋት ላይ ወደ ስራ እየገባን ያለው ኢነርጂያችንን እንዴት እንደሚቀንሰውና በስራ ቦታዎች ላይ ስንገባ ድካም ውስጥ ሆነን እንድንሆን ስለሚያደርገን አብዛኞቻችን ቆሞ መሄድን አንመርጥም። ታዲያ ቤተሰቦች እናንተስ ቆማችሁ መሄድን ከሚመርጡት ውስጥ ናችሁ ወይስ ከማይመርጡት ወይም ከማይፈልጉት? ያላችሁን ሐሳብ በዚህ ጉዳይ ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። እኔ ለማቀሳሰር ምናምን ሳይሆን ኦርቶዶክሶች እንዴት ቢንቁ ነው ዝም ያሉት? ማለት ከዚህ በፊት ስንት ነገር ይደረግና የሚሉ የነበሩ ሰዎች ዋና የቤተክርስቲያናቸው ጳጳስ ተሰድቡ እንዴት ዝም እንዳሉ በጣም ገርሞኛል። እንዴ እውነትን እኮ ነው። ግን አቡነ ማትያስን ኦርቶዶክስ ተዋሕዶ ቤተክርስቲያንን አባታችንን ሰድቦብን እንዴት ዝም እንላለን? ኧረ አንለቀውም፣ ብቻ እናግኘው እንገለዋለን አንልም። እናንተ አጀንዳ መስጠት ነበረ የፈለጋችሁት። ኦርቶዶክሳውያኑ ግን ባኖባችኋል። ከዚህ በኋላ ለዮኒ ቆለጦ መልስ የሚሰጥ ኦርቶዶክሳዊ አይኖርም። አንተ ደግሞ ምን ጥልቅ አደረገ? ምን ያገባሃል? አንተ የዛኛው ቤት የዮኒ ማኛ አሽከር ነህ። ስለዚህ እንደርጎ ዝንብ ምን ጥልቅ ያስብልሃል? ኦርቶዶክሳዊው ሌላ አጀንዳ ሌላ ስራ አለበት። ሞቶ ከተቀበረ ሰው ጋር ንግግር የለውም። የሞተ ዘመድም ስለሌለን ማለት ነው። ስለዚህ አንተና መሰሎችም ወደ ትዝታው ሳሙኤል አጀንዳ ሂዱ። እኛ ግን ሌላ አጀንዳ ስላለብን አንሰማችሁም። ቢራቢሮ ታምራለች፣ ሁሌ ሳያት ትገርመኛለች። ቢራቢሮ አባ ጀባሬ ነበርሽ ወይ? ቢራቢሮ ክንፋልም ነበረሽም ወይ? ቢራቢሮ ቢራቢሮ ቢራ እነዚህ የሶሻል ሚዲያ መተግበሪያዎች የማያሳዩት ነገር የለም። ለዚህ ቪዲዮ ጉዳዩን ሀሳብ በመስጠት ከማንዛዛባችሁ በቪዲዮ ምላሽ ብንሰጥ ደስ ይለኛል። እስኪ ቪዲዮ እንመልከተው። እርሶ 78 ዓመት ነው። ምንድነው ፀጉር ቤት ጥፍር ማስለጠፍ ተሰልፈው እርሶ እንዴ? የመጨረሻ ነውር እኮ ነው። መብታቸው ነው በይ። አልቀበልም እንደዚህ አይነት ነገር። እኛ የምንኖርበት መስተጋብርን 78 ዓመት እንደው የልጅ ያዩ ሴትዮ ስንት ምክሮት ሰፈር ያቀናል ተብሎ የሚጠበቅ ኢትዮጵያዊት ሴት ጥፍር እያስለጠፉ ሂማኔር እያስቀጠሉ ፀጉር ቤት ከ18 ዓመት ልጆች ጋር ወሬ ሲሰሙ ይውላሉ እንዴ? እነዚህ ልጆች ለወደፊት የማርጀት ተስፋ እኮ ራሱ የላቸውም። እርሶ እኮ የእርጅና ተስፋ እኮ ነው። አርጅቼ እርሶ ጋር ደርሳለሁ ብዬ የማያወጥ ሰው ነው እኮ እርሶ። እርሶም ከኔ እኩል ናይት ክለብ ወጥተው በደጋፊ የልጅ ልጆት እየደገፉት የዘንድሮ ዲጄም የተለከፈ ነው። አፍሪካ ዘፈን ይከፍታል በለው ነው እንደዚህ። አሁን እርሶ በትክክልም ለምናደርጋቸው ነገሮች እድሜያችን የቱ ጋር ነው? በእድሜያችንስ ምን አይነት ነገሮችን ማድረግ አለብን የሚለውን ነገር ትኩረት ብንሰጠው ጥሩ ይመስለኛል። ቤተሰቦቼ ወደ ኔክስት ቪዲዮ እንዲህ እያላችሁ የቁም ነገር ቲክቶክ ላይ ደርሳችኋል። አሁን ያላችሁት የልጅ ማኛ ገጽ ላይ ነው። አንድ ቁም ነገር ሳትይዙ አትወጡም። ቁጭ በሉ። ሰንበት ነው ዛሬ፣ አብረን እንዋል። በሄድኩበት ላውላችሁ ኑ። ሰዎች ካሉበት ዓለም ርቆ የሚገኝ ዱር፣ ጫካ፣ በረሃ፣ የአራዊትና የእንስሳት ሰፈር መንደር ነው የምወስዳችሁ። አባቶቻችን ቅዱሳን የሰፈሩበት፣ ነገስታት የከለሉት፣ መስቀል የዞረበት፣ ዳሩ እሳት መካከሉ ገነት ይሁን ብለው ጽላት ያዞሩበት የመነኮሳት ሰፈር መንደር መኖሪያ ነው የምንሄደው። ልብ በሉ፣
ምድራውያን መላእክት ቅዱሳን መነኮሳት ከዓለም ሸፍተው በሰይጣን ላይ ዘምተው በመንፈስ ቅዱስ አጥር ቅጥር ያጠሯቸው ምሽጎች ውስጥ ነው የምንሄደው። እንደ መምህር አፈወርቅ ተክሌ አገላለጽ ደግሞ የህሙማን ፈውስ ማግኛ፣ የረድኤት ጣቢያ፣ የእግዚአብሔር የደረት ኪሶች፣ ጽላት፣ መስቀል፣ ቅዱስ ወንጌል መቀመጫ ማረፊያ፣ የእግዚአብሔር ንዋያተ ቅድሳት ማስቀመጫ ቦታ ነው የምንሄደው። መነሻዬ አዲስ አበባ፣ መዳረሻዬ ደግሞ ደቡብ ምዕራብ የሀገራችን ክፍል። በአየር ጤና አርጌ በአለም ገና የጅማን አስፓልት ቼ ቡታጅራን መንገድ ሲይዝ የነ ጌጃ ዳዌ የነ ጌጃ ዴራን ውበት አይቼ 105 ኪሎ ሜትር ተጉዤ ቡኢ ከተማ ገብቻለሁ። 20 ኪሎ ሜትር ፒስታ በስተግራ ስገባ ነበር እዛ ቦታ ላይ የደረስኩት። እዛ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታላላቅ ተጋድሎ ታሪክ ካላቸው ቅዱሳን አባቶች መሃል አንዱ ጋር ደርሰናል ማለት ነው። በ11ኛው መቶ ክፍለ ዘመን ተመስርቶ በ1414 ዓመተ ምህረት ግን ጻድቁ ስጋቸው ያረፈበት ንጉስ አጼ እንድሪያስ ቤተክርስቲያኑን ቢገነቡት ጠላት ከርሞ ያፈረሰው፣ ንጉስ ሳህለ ሥላሴ መለስተኛ አድርገው ከርሞ ቢሰሩት ንጉስ አጼ ምኒልክ ደግሞ ከፍ አድርገው በሳር ክዳን ይሰሩት፣ ከርሞ ደግሞ ንግስተ ነገስታት ዘውዲቱ ሳር ክዳኑን አንስተው በቆርቆሮ ያሰሩት በ24ቱ ካህናት ምሳሌ በጽድመ ሀገር የቆመው ጻድቁ 130 ዓመት የጸለዩበት የከተሙበት ቅኔ ማህሌቱ ቅድስቱ መቅደሱ ከሃይማኖት ምግባር አልፎ የጥንት አባቶች ዕውቀትና ጥበብ በህንጻ ስራው የሚመሰከርበት የጻድቁ አይን እስኪጠፋ ድረስ ጻድቁ ፈጣሪን የለመኑበት የጠሩበት ምህረት የለመኑበት እስከ ዛሬው ዕለት ድረስ ንግህ፣ ሰለስት፣ ቀትር፣ ተሰዓት፣ ሰርክ፣ ኖአምና መንፈቀ ሌሊት እያሉ ያለማቋረጥ በቀን 7 የሚጸለይበት የላመ የጣመ ሳይበላ ለፍጥረት ሁሉ ያለማቋረጥ የሚጸለይበት የመንፈቅ ስንክሳር የቅዱሳን ተጋድሎ በቅርስነት የሚያዝበት ግብረ ሕማሙ መጽሐፍቱ በብራናው ላይ የተያያዘበት የዓለም አፈጣጠር እጽዋት፣ አዛዕርት፣ አጠቃላይ ባህረ ሐሳብ ባህሪያት የሚጠኑበት ሃይማኖት፣ ፍልስፍና፣ ታሪክ በግልጽ የሚወሩበት የመነኮሳት መንደር። ይህንን ቦታ ያውቁት ኖሯል። ለሀገር የማለዱ የጻድቁ ጸሎት እና የእረፍት ቦታ የሆነው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳምን ያውቁት ኖራል ወይ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።